ቱርካንና ሶመር ነገሱ። ሩቻን ሆስፒታል ገባች። ሶመር አበደ። ሰርዳር እንዳገባ ዶኑሽ አወቀ። ሶመርና ሩቻን ዳፍኒን ከቱርካን ወስደውባት አብዳለች። ሚኔ ልጇ ኪራዝ የምትማርበት ትምህርት ቤት ውስጥ በጽዳት ሰራተኝነት ተቀጥራ እየሰራች ነው። ለጊዜው ሳዲቅ ቤቱ ከጎዳና አንስቶ አስጠልሏታል። በሩቻን የተናደደችው ቱርካን ሩቻንን እዚህ የወይራ እርሻ ቦታ ጠርታት በንዴት ታንቃታለች። በዚህ መሃል ሩቻን አስለቅቃታለሁ ብላ ስትገፈጥራት ራሷ ሚዛኗን ስታ መሬቱ ላይ ካለው ድንጋይ ጋር ወድቃ ተላትማ ደም ከጭንቅላቷ ይፈሳል። ቱርካን ምንድን ያደረግሽው? ምን አይነት ነገር ነው ያደረግሽው? ምን ሆነሻል? በአሁኑ ሂጂ፣ ከዚህ ጥፊ። ማንም ሰው ማየት የለበትም። በይ ሂጂ። ቱርካን ሂጂ እያልኩሽ ነው። ሂጂ እኮ ነው የምልሽ፣ ሂጂ። ሩቻን ወድቃለች። ቱርካን በደንብ በተጨማለቀ እጇ የመኪናዋን በር ከፍታ ወደ ቤቷ ታመልጣለች። የሩቻን ጆሮ ጌጥ በትግሉ መሃል መሬቱ ላይ ወድቋል። ካርታልም አላየውም። አይላ ዳፍኒን ይዛት ቤት መታለች። እንዴ እማዬ ሳይላ? እንጃ ተደውሎላት ሄዳለች። ስራ መሰለኝ። የምን ስራ ነው በዚህ ሰዓት? ዳፍኒዬ ዞር በልልኝ፣ አልፈልግህም። አንተ መጥፎ ሰውን አትወደኝም። በጣም ነው እንጂ የምወድሽ የኔ ቆንጆ ልጅ። እባክሽ በሩን ክፈችልኝ። እኔ እኮ መጥፎ ሰው አይደለሁኝም። እባክሽ መጥፎ ሰው ባትሆንማ እናቴ ጋር ትወስደኝ ነበረ። እናቴ ጋር ከወሰድከኝ ልወድህ እችል ይሆናል። እባክህ እናቴን አምጣልኝ። በእናትህ ሂድና እናቴን አምጣልኝ እባክህ። አንተ የፈለገ ያክል እንኳን ብትወዳት እናትና ልጅን ከለየህ መቼም ልትወዳህ አትችልም። ዳፍኒ በሩን ከከፈትሽልኝ እናትሽን አመጣታለሁ። ልጄ ምሽት ላይ ካርታል በደም የተነከረችውን ሩቻንን ከወደቀችበት አንስቶ መኪና ውስጥ አስገብቷት ማንም ሳያዩ እየነዳ ይዟት ይሄዳል። ቱርካን ቤቷ ገብታ በደም የተጨማለቀ እጇን ታጥባለች። ቱርካን ድንብርብሯ ወጥቷል። የሰው ደም በእጇ አለ። የበሩ ደውል ይጮኻል። እየተንቀጠቀጠች ትከፍታለች። ቱርካን ልጃችን ጋር ልወስድሽ ነው የመጣሁት። ለተዘጋጀው የእራት ፕሮግራም ለዶኑሽና ለአክስት ነዛት አበባ ይዞላቸው መጥቷል። ሶመር ቱርካንን ይዟት ቤት ይገባል። ቱርካን ምን ነው ግቢ እንጂ። ሶመር እስካሁን እናቴ የት እንደገባች አልታወቀም። ስልኳም ዝግ ነው። በፍጹም እንደዚህ አድርጋ አታውቅም እኮ ልጄ። እባክህ አንተ ምንም ያለች ነገር የለም? ንገረኝ እስኪ። አይ አባዬ። ቱርካን ነይ እንጂ። እማዬ መጣችልኝ። እማዬ ልጄ፣ የኔ ውድ ልጅ፣ የኔ ቆንጆ ልጅ፣ እባክሽ ትተሽኛል ልጅ። ከዚህ በላይ በቃ ትተሽኛል። ይኸው መጥቻለሁ። በፍጹም የትም ትቼሽ አልሄድም። እሺ የኔ ልጅ፣ ናፍቀሽ ነበረ። እነ ሳዲቅ ቤት ያለው የእራት ግብዣ ቀጥሏል። በር ይንኳኳል። ተመልከቱ ማን እንደመጣ። እንዴት አመሻችሁ? እንኳን ደህና መጣሽ። እንኳን ደህና መጣሽ ዶክተር። ነይ ግቢ። እንኳን ደህና መጣሽ ውዴ። ላስተዋውቅሽ፣ አክስቴ ዶክተር አይሊን ትባላለች። ሐኪሜ ናት። አባዬን ደግሞ ታውቂዋለሽ አይደለም? ያው ሰርዳርንም ታውቂዋለሽ። ነይ እንጂ እዚህ ጋራ ከሰርዳር ጎን ተቀመጪ። ጅፍሪዬ ምን ነው ባልና ሚስት አይደላችሁም? አይ ባልና ሚስት ሳይሆን ያው አንድ ላይ ነበር የተማሩት። እንደዛ መስሎሽ ነው አይደለም? አሁንም አንድ ሆስፒታል ውስጥ ነው የሚሰሩት። አንድ ላይ ነው የሚሰሩት፣ ግን ባልና ሚስት አይደሉም። ተሳስተሻል ጅብሪዬ። አንቺ ነሽ የተሳሳትሽው። ዶኑሽ ውዴ፣ ሁሉም ሰው እንደተጋቡ ያውቅ የለ እንዴ? ባልና ሚስት ናቸው። አታውቁም እንዴ? አንቺና ሰርዳር ዳፍኔ የተረገዘችበት አልጋ ላይ እናትና ልጅ ተኝተዋል። እሱም ቀንቶ መጥቶ አጠገባቸው ይተኛል። መንገድ ላይ የሩቻንን በድን ይዞ ካርታል እየገሰገሰ ነው። ቱርካን ሕፃኗን አስተኝታት ቦርሷን ሸክፋ ልትሄድ ስትነሳ ሶመር ይይዛታል። እባክሽ አትሂጂ ቱርካን፣ እባክሽ አብረን እንሆን። ከልጃችን ጋር ሁሉንም ነገር እንደ አዲስ እንጀምር። ከችግሮቻችን በላይ እንሆን። አትሂጂ። በድጋሚ ላምንሽ ዝግጁ ነኝ። አይ አልችልም። ለምን ቱርካን? ለምን? በቃ ጠይቀኝ ቱርካን። ቆይ እኔን ፈተሽኛል፣ ካርታልን ግን አልፈታሽውም። ለምንድን ነው? ትወጂዋለሽ? ቆይ ምን እየጠበቅሽ ነው? ለምን አትፈችውም? ጊዜው ሲደርስ ፈተዋለሁ። አሁንም አፈቅርሻለሁ ቱርካን። ከዚህ በኋላ ለልጃችን ኃላፊነቱን የምወስደው እኔ ነኝ። ይኸውልሽ አንቺና እኔ ልጃችን አብረን እዚህ ደስተኛ ነውን። እባክሽ ቱርካን። ሙስጠፋ ተወኝ ነው። አባዬ እባክህ አቁም፣ እባክህ ተረጋጋ። ዳሪያ ጃኬቴን አምጪልኝ። አባዬ ምንድን ነው? ምን ተፈጥሮ ነው? እናት ጠፍታለች። አየዋት የሚል ጠፍቷል። ስለዚህ ወጥቼ እፈልጋታለሁ። እሺ ተረጋጋ። አብረን እንሄዳለን። ሁሉም ይወጣሉ። ቱርካን በድንጋጤ ጣለችውን ቦርሳ ዳሪያ ስታይ ግራ ገብቷታል። ዶኑሽ በሩን ከፍታ ሁለቱንም ታስወጣቸዋለች። ዶኑሽ ምንም ለማለት እንዳትሞክሪ ወይዘሮ አይሊን።
ዶኑሽ ምንም ነገር አንቺ እንደምታስበው አይደለም። ከወራት በፊት እኮ ነው የተለያየ ነው። ለምን ታዲያ በህመሜ ተጠቀማችሁብኝ? ዶኑሽ በእውነት እኔም ዶክተርሽ እንደሆነች ያወቅኩት ኧረ በጣም በቅርብ ነው። በእናትሽ ውሸታም። ከዚህ በኋላ ላይ ካልፈልግም ሂድ ከዚህ። ዶኑሽ ቆይ አንቺ ምን አይነት በሽተኛ ሴት ነሽ እንዴ? ዶኑሽ እንዲሆን እንዴት ትነግሪያታለሽ? እንደውም ጥሩ ነው እንጂ ያደረግኩት። እንዴት ቆይ አምና እርሷ ጋር ትታከማለች? አንቺ ሰይጣን ምላስሽን ነበር መቁረጥ። ምን አባሻ ቀለበልብሻል? ቦታሽን እወቂ እሺ። እዚህ በኋላ እዚህ መጨቃጨቅ የምትፈልጉ ከሆነ የራሳችሁን ቤት ገዝታችሁ ውጡና እዛ ተጨቃጭቁ። ማናት ቆይ እሷ እኔን እዚህ የምታባረኝ? ጄቮ በቃሽ አቁሚ። ቆይ ስንጋባ የቤቱን 1/3 የኔ ነው ብለኛል ነበርም እንዴ? ታዲያ እቺ ከየት መታ ነው? ማናትና ነው እኔን የምታባረረኝ? ዶኑሽ ባክሽ ስሚ፣ መደበቅ ፈልጌ አልነበረም። ሰርዳር ግን እዚህ የመጣው ከፈታት በኋላ ነው። ዶኑሽ ባክሽ እመኚኝ፣ ስሚኝ። በቃ ተይኝ፣ ምንም ነገር አትበይኝ። ስልኩን ዝጊው። ካርታላውን ፖሊስ ጣቢያ ናቸው። ሩቻንን የት አድርጋት ነው? ማናት ሩቻን? ከነጋ ላይ ይዋትም። ግን አንቺ ከፈለግሽ ረፍት አድርጌ። ወይዘሮ ሩቻን ጠፍታለች፣ ግን እነ ወዛር ሁሉም ቦታ እየፈለጓት ነው። አሁን ፖሊስ ጣቢያ ናቸው። ሄሎ። አቤት። ምን? ሶመር ምንድን ነው ሶመር? ሆስፒታል። ሙስጠፋ ምንድን ነው? እናቴ ምን ሆና ነው? ማዬ ሩቻን፣ ማዬ እናቴ ምን ሆና ነው? እዚህ ሆነችው? ንገሩኝ። ምንድን ነው እናቴ ምን ሆና ነው? አላውቅም ሶመር፣ ምንም አላውቅም። በኪሞቹስ ዶክተር እማዬ ምን እየሆነ ነው? እማዬ ዶክተር እባካችሁ የሆነ ነገር አድርጉ። የሆነ ነገር አድርጉ እባካችሁ። አይሆንም፣ እባካችሁ ተው። እዚህ ውስጥ መግባት አትችሉም። እባካችሁ ታካሚዋን እንርዳት። እባካችሁ ችግር አትፍጠሩ። እባካችሁ እዚሁ እማዬ። አይሆንም እማዬ ምን ሆነሽ ነው? ምን ሆነሽ እማዬ? ቆይ ምን ሆነሽ ነው? ነርስ ባለቤቴ ምን ሆና ነው? ማን ነው እዚህ ያመጣት? እባክሽ ንገሪኝ። እኛ ምንም የምናውቀው ነገር የለም። ያው ሁሉንም ነገር ሐኪሙ ያብራራላችኋል። ጥቆማ የደረሰን ከጥቂት ደቂቃዎች በፊት ነበረ። ያመጣት አምቡላንስ ራሱ እዚህ ካመጣት በኋላ ተሰውሯል። ስለዚህ ወይዘሮ ሩቻን ጥቃት ደርሶባታል። ኮማን ኮሚሽነር ማን? አንገቷን ታንቃ ነበር እኮ። አንገቷ ላይ የእጅ ምልክት አለ ኮሚሽነር። ያው ሁሉም የፖሊስ ቡድን በየቦታው ተሰማርተው ምርመራውን ጀምሩ። እህቴ ወይዘሮ ሩቻን ጫካ ውስጥ ወድቃ ተገኝታለች። ሐኪሞቹ ለህይወቷ ያሰጋል ብለውኛል። አሁን ሙስጠፋ እኮ ደውሎልኝ ነበረ። በዛ ላይ አንገቷ ላይ የጣት አሻራ ምልክት አለ። ሶመር እባክህ ድርቅ አትበል። በቃ ሙስጠፋ ወንድምህን ወደ ቤቱ ሰደው። ሶመር ድርቅ አትበል እባክህ፣ ሂድ፣ መረጋጋት አለብህ። ከአንቺ የምንፈልገው ነው ሩቻን። ምን? ያን ሰው ሳገኘው ግን እኔ ራሴ ነኝ በገዛ እጄ አንቄ የምገለው። ጠዋት ላይ የሩቻን ቤት ውስጥ ቱርካን ከልጇ ጋር አድራ ነቅቷል። እማዬ የስ ልጅ አልልሽም። አዎ የኔ ውድ ልጅ፣ ደግሞ አባቴ ሶመር ይወድሻል። እሺ እዚህ ነው እንዴ የምትኖሪው? እማዬ ለሶመር ይቅርታ አደረግሽለት እንዴ? በይ ተነሽና ተጣጣቢ፣ ትምህርት ቤት እንዳይረፍድብሽ ልጄ። ሶስቱ ህፃናት ቤት ውስጥ እየተሯሯጡ ሰፊው የሩቻን ቤት ጠቧቸዋል። ይሄን የሶመር ይመጣል። ቱርካንን ልቡ እንደተሰበረ ያቅፋታል። አይዞ እባክህ ተስፋ አትቁረጥ እሺ። እናት በጣም ጠንካራ ሰው ናት። አንቋት ነበረ ቱርካን፣ ግን ይህን ያደረገውን ሰው አልለቀውም። ዳፍኒ በጣም ናፍቃኛለች። ፊገር ዳፍኒ ብቻ ናት? ቱርካንስ አልናፈቀችም? ቱርካን ለእኔ ስህተት የነበረች ትልቅ ስህተት። በፍጹም አልናፈቀችኝም። ሴቪ ላይ ካርታል ጋር መጣ። ሙስጠፋ አብሮ እንዲሰራ። ሙስጠፋ ስራ ስለሌለው እነ ሩቻን ጋራ ነው አሁን የተጠለሉት። ስለዚህ ዳሪያን ስራዋን ብታሳጣት ባዶ እጃቸውን ሲቀር ወደ አንተ ይመጣሉ። ሙስጠፋም ከአንተ ጋር እንዲሰራ ነው የምፈልገው ትለዋለች። ሰርዳር ዘወትር እየመጣ ዶኑሽን ይለምናል። ዘወትር ታባርረዋለች። ሆስፒታል ቀጠሮ አለሽ፣ እንሂድ። አልሄድም በሚል ክርክር መሃል ሳዲቅ ይመጣል። ሰርዳር ልጄ ደደብ አይደለሁም እሺ። ልጄ እኔን እንዳይሰማኝ ህመሟን ውጣው እንጂ ህመሟ በደንብ ይታየኛል። ልጄ ከማንም በላይ እንደምትወድ ታውቃለህ። አምናህ ነበር እኮ። ትወድሃለች። እንዴት እንደዛ ታደርጋታለህ? አቶ ሳዲቅ ከአይሊን ጋር እኮ ምንም ነገር የለንም። ፈትቻታለሁ። በቃ ተለያይቼ እኮ ነው የመጣሁት። ከድተሃታል። ታሳፍራለህ። ልጄ ሕክምናዋን በሌላ ዶክተር ታገኛለች። ግን አንተ ሚስትን ይዘህ ከዚህ ጥፋ። አይባሊክ ውስጥ እንዳላይህ። ቱርካን እባክሽ አንድ ነገር በይኝ። አብረን መኖር እንጀምር። እንደምትወጂኝ እንደምወድሽ እንተዋወቃለን አይደለ? ኪራዝ እህቷን ዳፍኒን አብራት እንድትጫወት እጇን ትዘረጋላታለች። ሁለቱም የሚኒና የቱርካን ልጆች ታርቀው በፍቅር ይተያያሉ። ቱርካን ካርታልን ፈርተሹ ከሆነ እዚህ ያለሁት ለዳፍኒ ስል ብቻ ነው። ሶማን ቱርካን ምንድን ነው? ምን ሆነሽ ነው እጅሽን? አይ አንድ ጭረት ብቻ ነው። በቃ ልጆቹን ላያቸው። የዳሪያ አለቃ ዳሪያን ቢሮ አስጠርቷት ሰራተኛ መቀነስ እንደሚፈልግ ሰበብ አስባብ ደርድሮ ከስራ ያባራታል። አርክቴክቷ ዳሪያን ንብረቷን በሙሉ ሰብስባ ድርጅቷን ለቃ ትወጣለች።
ሃሎ አቶ ካርታል፣ ያልከኝን አድርጌያለሁ። በጣም ጥሩ። ይህን ውለታህንና መልካምነትህን መቼም አልረሳውም። አታስብ፣ ዳሪያም ሆነ ልጇ በፍጹም አይጎዱም። እኔ የተሻለ ስራ ሰጣቸዋል። የሙጂያን ቤት ሶመር እናቱን እንዲህ እንድትሆን ያደረጋትን ነገር ከሙጂያን ማጣራት ጀምሯል። ሙጂያን ስትሰማ ደንግጣ ደርቃ ቀርታለች። ተረጋጊ ወይዘሮ ሙጂያን፣ ደህና ነሽ? ደህና ነሽ? እርሻ ቦታ የት እንዳለ እባክሽ ልትነግሪኝ ትችያለሽ? እኔ ያሳያለሁ ከፈለግክ ወንድሜ። ሶመር ቦታውን ከሙጂያን ልጅ ጋር ሆኖ ማጣራት ጀምሯል። ሩቻን አልነቃችም። ሙጂያን ዳሪያና ዶኑሽ መጥተው በየተራ ይጠይቋታል። ሩቻን ግን አሸልባለች፣ አልነቃችም። እባክሽ አክስቴ ነዛሃት፣ ዶኑሽ ሕክምናዋን ማቋረጥ የለባትም እባክሽ፣ ይሄ እኮ የጤና ጉዳይ ነው አይደል? ተጫውታችሁባት ስታበቁ በያውን ከዚህ ሂጂ እና ሁለተኛ እዚህ ድርሽ እንዳትይ። ሌላ ሐኪም ጋር ሕክምናዋን ታደርጋለች። ያንቺ የማይረባ ያዞን ባያስፈልጋትም። ይቅር በይኝ፣ ልጎዳሽ ፈልጌ አልነበረም። ይቅርታ፣ በሰዓቱ ተናድጄ ስለነበረ ነው። እባክሽ ይቅር በይኝ። እባክሽ ተነሽ ወይዘሮ ሩቻን፣ እባክሽ ንዴት ጊዜያዊ እብደት እኮ ነው። እባክሽ አንቺ አንድ ነገር ከሆንሽ ራሴን መቼም ይቅር አልለውም፣ መቼም። አመሻሽ ላይ በሰርዳር ንዴት በዳሪያ ግፊት ዶኑሽ ከኡዛይ ጋር ይበልጥ እየተቀራረቡ ነው። ዶኑሽ ስለ ሰርዳር፣ ስለ ሚስቱ፣ ስለ ሁሉም ነገር ዘርዝራ ትነግረዋለች። የተገናኙበት ካፌ ውስጥ ሆኖ ያጽናናታል። የልጆቹ ትምህርት ቤት ኪራዝና ዳፍኒ ጀማሪ ፍቅረኛ ማቾች ነው የሚመስሉት። እናንተ ታረቃችሁ እንዴ? አዎ፣ ምክንያቱም እኛ እህትማማቾች ነን። አክስቴ ቱርካን እናትሽ ናት እንዴ አንቺ? አዎ እናቴ ናት። አይንሽን ግለጪ እማዬ፣ እባክሽ ታስፈልጊናለሽ። እባክሽ አይንሽን ግለጪ። እኔና ቱርካን ተመልሰናል እማዬ። ገና ደስ የሚሉ ቀናቶችን አብረን ካንቺ ጋር ሆነን እናሳልፋለን። ማን እንዳደረገው ብቻ ንገሪኝ። ይኸው ይህ ጨለማ ይንጋልኝ፣ አልምረውም እማዬ። ልጄ ታፍርብኛለች፣ ልጄ ታፍርብኛለች፣ ልጄ ታፍርብኛለች፣ 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 ልጄ ታፍርብኛለች። ሩቻን ነቅታ ስትነግረው ሶመር ይጠራኛል። እስር ቤት ወይንም የአእምሮ ህመምተኞች ሆስፒታል አስገብተው ያስሩኛል። ያ ከመሆኑ በፊት ግን ሁሉንም እውነት ለሶመር ንገሪው። አይሆንም። ስለዚህ በእንደዚህ አይነት ሁኔታ ውስጥ መኖር አትችይም። ቀስ በቀስ አባትና ልጅ ሰላም ፈጥረው እየተግባቡ ነው። እሺ፣ አሁን ከመተኛትሽ በፊት አንድ ተረት እነግርሻለሁ። እሺ፣ ትወጂዋለሽ ደግሞ። ይኸው እማዬ። የምንም አየ ነው ሴትዮ፣ ልዕልቷ እንጂ። ተመልከቺ፣ ይሄ ደግሞ ልዑሉ። ኦ ልዑል ሶመር። ምን ነው አልወደድሽውም እንዴ? ግን እኮ የተጻፈ ነገር የለውም። እንዴት አድርገን ልታነበው ነው? ተረት ነው። እሺ ዳፍንዬ፣ ልክ ስገልጠው በአስማት ጽሑፎቹ ይታዩኛል። እንጀምር። ተረት። ከዕለታት አንድ ቀን ልዑል ሶመርና ልዕልት ቱርካን የሚባሉ ሰዎች ነበሩ። የሚገርም ትልቅ አዳራሽ ውስጥ ትልቅ ሰርግ ተደግሶ ተጋቡ። በጣም ብዙ እንግዶች ነበሩ እና ሁለቱ ልዑሉና ልዕልቷ በጣም ይዋደዳሉ። ትልቅ ሕልም አላቸው። ወደፊትም አብረው በፍቅር እጅ ለእጅ እንደተያያዙ መኖር ይፈልጋሉ። እጅ ለእጅ አይን ለአይን እየተያዩ እየጨፈሩ እየደነሱ ልዑሉ ለልዕልቷ እንዲህ ሲል ቃል ገባላት። በፍጹም መቼም አልተውሽም አላት። ልዕልቷም መቼም አልተውክም አለችው። ምናልባት አንድ ቀን ቢጣሉ እርስ በእርስ መተሳሰብ እንደማያቆሙ ተነጋገሩ። በተለይ እንዳንቺ አይነት ቆንጆ ልጅ ይበልጥ ከወለዱ በኋላ ያቀራርባቸዋል። ከዛ ልዑሉ ልዕልቷን ግንባሯን ሳማት። ከዛስ ምን ተፈጠረ? ከዚህ በኋላ ያለውን ደግሞ ነገ እቀጥልልሻለሁ። አሁን እንቅልፍሽ መጥቷል። ነገ እንቀጥላለን። ደህና ደሪ የኔ ውድ ልጅ።